የሚቆጨኝ ግን ከናንተ ጋር ኦሮሞ መባሉ ይቆጨኝ ከናንተ ጋር መቆጠሬ ታላቅ ህዝባዊ የተቃውሞ ሰልፍ ሚያዝያ 30 በአዲስ አበባ ለማድረግ በጣም ብዙ የቅድመ ዝግጅት ስራዎችን እየሰራን ነው። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪንታ የሰላም ሚኒስትር ብለን በዓለም የሌለ እኛ ሀገር ያለ የሰላም ሚኒስትር ባቋቋምንበት ሀገር እንዴት ነው የህዝባችን ሰላም ማስጠበቅ ማንችለው? ትግስትም እኮ ልክ አለው። ሁሉ ነገር ልክ ሲኖረው ነው የሚያምረው። ከልክ ሲያልፍ ሁሉ ነገር ይበላሻል። እኛም ትግስትም ቸልተኝነትም ጭምር ጉልበት እያገኙ እየመጡ እንደሆነ ነው እኔ የሚሰማኝ በራሴ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ለማን ልንገር? ለማን ላውራ? የእንጨት ዙፋን ሲያቃጥሉት አመድማ እንደ ዳጎን አይኔን ነው ጆሮ አይሰማ። ጽዮን ከላይ የማታልፈው ያንተ መንግስት ክንዱ አይረፍ በሚያልፈው ላይ ሰልጥናበት። ውድም ይበል ክፋት ስሩ ምድር ትግዳው። ወትሮም ቢሆን መቀመቅ ነው ዳጎን ጣው። ከስማሃል ስሜን መርጠህ ኢትዮጵያ ነሽ ስትል ያኔ አላወኩም የቁም ሽሎች እንደምወልድ ከማጠኔ። ኢትዮጵያ ነው ስሜ። ከስሜ ላይ ስሜ ሌላው እናቱን በሆን ምድር ትግዳው። የገማው ጣት ጤነኛውን እንዳያሸተው እያመመህ ቆጣጣለሁ። ኢትዮጵያ ነኝ። ኢትዮጵያ በል የወለድኩ ካይኔ ጥፋ ልጅ ካልሆንከኝ አንተ ጨዋ ብሔር ሲሉ ኢትዮጵያ በል ትርጉሙ ሀገር ነውና። ብሔረሰብ የሰው ሀገር የሰው ዓለም ኢትዮጵያ ናት። ሰው መሆንም ሰውነትም በምድሪቱ ከፍ ያለባት ኢትዮጵያ በል እናቴ በል። ያንተም ያንቺም የሁላችን አንድ መጠሪያ ኢትዮጵያ ኢትዮጵያ ብቻ በል። ኢትዮጵያ በል ኢትዮጵያ በል ሀገሬ በል ኢትዮጵያ በል ሀገሬ በል እናቴ በል። ታላቅ ህዝባዊ የተቃውሞ ሰልፍ ሚያዝያ 30 በአዲስ አበባ ለማድረግ በጣም ብዙ የቅድመ ዝግጅት ስራዎችን እየሰራን ነው። ባነሮችን በመላው አዲስ አበባ እየበተን ይህን እናንተም በቀላሉ መስራት የምትችሉት የተለያዩ ጽሁፎችን እየጻፋችሁ አብይ አህመድ ይውረድ፣ የብልጽግናው መንግስት ይፍረስ፣ አምባገነን መንግስት አንፈልግም፣ ህዝባዊ አመጽ ሚያዝያ 30፣ አምባገነን መንግስት አንፈልግም፣ ገዳይ መንግስት አንፈልግም፣ ህዝብን የሚያሰቃይ መንግስት አንፈልግም፣ ለንጹሃን የማያዝን መንግስት አንፈልግም፣ የአንድ ብሔር የበላይነት አንፈልግም ሚሉና ሌሎችንም የተለያዩ መፈክሮችን እየጻፋችሁ ፕሪንት እያስደረጋችሁ በተለይ ስራችሁ የማታ የሆነ የጤና ባለሙያዎች፣ ጥበቃዎች እና ሌሎችም የሐሳባችን ደጋፊዎች እና የብልጽግናው መንግስት የምትቃወሙ በቱን ራሳችሁም ጻፉ። ለምሳሌ አዲስ አበባ ውስጥ የተለያዩ ስክሪኖች አሉ። ስክሪኖችን ፓክ እያደረጋችሁ የእናንተን ጽሁፍ ማስገባት ትችላላችሁ። ለምሳሌ ፕሮግራም ስለሆነ መቀየርም ትችላላችሁ ፕሮግራሙ። አሁን እኛ አንዳንድ ቦታ ላይ ሁለት ቦታ ላይ እንደዛ አድርገናል። ስለዚህ በአደባባይ ስክሪኑ ላይ አብይ አህመድ ይውረድ የሚል ጽሁፍ ይወጣል ማለት ነው። ያንን ጽሁፍ አስገቡ እና ተዘጋጁ። አይቀርም አንፈራም እያልኩ ነው።
ወደ ኋላ የሚባል ነገር የለም። ተወልደን ባደግንበት ሀገር ሊያሸማቅቀን የሚችል ኃይል በዚህ ምድር ላይ የለም እያልኩ እንፋለመዋለን። እኛን አስለቅሶን አይቀርም። ባይተዋር አድርጎን በሀገራችን አይቀርም። ሰላም ነስቶን አይቀርም። ወገኖቻችንን ገሎ አይቀርም። ሴት እህቶቻችን በመከላከያ በቡድን አስደፍሮ አይቀርም። በአማራ ክልል የደረሰብን በደል በወገኑ ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረ ሁሉ እስር ቤት እየገባ አይደል እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? ደሞ ራስን ከመለስ ጋር ታወዳድራለህ እንዴ? በሚሊዮኖች ሰው እየገደልክ ብላ ሰክሰን እባክህ ወረኛ። ቴዲ አፍሮ መሬት ላይ ያለውን እውነት ነው የዘፈነው። የእውነት የቴዲ ዘፈን በጣም ከፍተኛ ጉዳት እንዳደረሰባቸው አይቻለሁ እና እኔ የሚድንም አይመስለኝም። አንድ የኦሮሞ ተወላጅ የሆነች ልጅ ወታ የምትናገረውን እያየው ነበረ። የእውነት ለመናገር 18 ሙኑም ዘፈን ስማው ምንድነው? ኦሮሞን አልተናገረ። ኦሮሞን የሚነካ ነገር ወይንም ወደዛ የሚጠጋ ነገር እንኳን አልተናገረ። ምንድነው ወታችሁ እንደዚህ የምትንጫጩት ትላለች። እና እኔ የኦሮሞ ተወላጆቹ ብቻ አይደለም ይሄ ካድሬው የሚባለው ሁሉ እንዴት እንደታመመ ምን ላይ እንዳሉ በቃ አሁን ያሉበትን ደረጃ የእውነት በአንድ በኩል መንፈስም እየመሰለ ይመጣ መንፈስ ነው። በደንብ እየጮኸ ያለው አሁን መንፈስ ነው እና መንፈሱን ደግሞ ጸበል አይደለም ዘፈኑ ነው የነካው። ከታች እስከ ላይ እታች ይሄ ሰባኪ በለው ምን በለው ካልተጎዳ አለፈልፍማ። በቃ ሲያቅት እኮ ነው ኮንትሮል ማድረግ ሲያቅት አምልጦ ይወጣልና ከመሪው ጀምሮ ሰባኪ ነኝ የሚለው ይሄ ፓስተር ነኝ የሚለው ይሄ ምንድን ነኝ የሚለው የሚያወሩት በሙሉ ስታየው ምን ያህል እንደታመሙና የእውነት የቴዲ ዘፈን በጣም ከፍተኛ ጉዳት እንዳደረሰባቸው አይቻለሁ። እና በቃ ሰውን ፊዚካሊ በደንብ በቃ የመንፈስ ነገር እየታየ እየወጣ የመጣ ይመስለኛልና እንዴ በዚህ መጣን ጸበል ነው ማለት ነው ዘፈን። እኔ እንግዲህ አሁን ይሄ ኃጢአት ነው ኃጢአት አይደለም ምናምን የሚባል ክርክር ውስጥ አልገባም። በዚህ መጠን ግን እንዴት እንደታመሙ ሳይ እውነት ቴዲ በቃ ለምን ወሰዱት? ባይዘዌ በጣም አንዱ መላው ኢትዮጵያውያን እየተነጋገሩበት ያለው የዛ ውስጥ ምንም አይነት የብሔር ዘፈን የለም። ለምን ወደ አንድ ብሔር ኤክስክሉሲቭሊ መውሰድ ፈለጉ? ከአንድ ብሔረሰብ አባላት 9 በአንድ ጊዜ ሙዚቃ ወጣን አሉ። ቀደም ብሎ በጀት ተመድቦ ምናምን ነው። ይሄ ሰው ግራ ገብቶታል። ግን ብዙ ግራ አትጋቡ። ለምን የአብይ አገዛዝ ራሱን አይደንቲፋይ የሚያደርገው የሚገልጸው የዚህ ብሔር መንግስት ነኝ ብሎ መንግስቴ ተነካ ብለው አደለ ያለው። ከቡራዩ ከሆለታ ከንትን እየመጡ ነው አለ። ያን የተናገረውን በተግባር ነው ያየው። ቴዲ አፍሮ ሲተቸውና መላው ኢትዮጵያውያን አዎ ህመም ላይ ነን ሲል ከዚህም ሲል ከቡራዩ ከሆለታ ከምናምን በቃ ዘፈን የሚል እና ይሄ ሆን ብሎ ራሱን የብሔረሰብ ተቆርቋሪ አድርጎ ለመምጣት የሚያደርገው አደገኛ ጥረት ነው። ብዙም ጥቅም የለውም። በዛው ልክ ደግሞ በጣም በሚደንቅ ሁኔታ የፖለቲካ ንቃት ፈጥረናል የሚሉና የፖለቲካ ኤሊቶች ከዛው ብሔረሰብ የወጡ የፖለቲካ ኤሊቶች ደግሞ ቴዲ አፍሮ መሬት ላይ ያለውን እውነት ነው የዘፈነው፣ ሪያሊቲውን ያቀነቀነው የሚል ዲፌንድ የማድረግና ልክ ነው በቃ ይሄንን እውነት መቀበል ያስፈልጋል የሚሉ ደግሞ በጣም በርካቶች እንዳውም በጣም ፖለቲካውን ይመራሉ የሚባሉ ሰዎች ደግሞ እንደዛ አይነት አስተያየት ይዘዋልና ግብ ነው የሆነው። የሚቆጨኝ ግን ከናንተ ጋር ኦሮሞ መባሌ ይቆጨኛል። ከናንተ ጋር መቆጠሬ የበታችነት ሁል ጊዜ ምስጢር ከአልጋ ላይ ስትለው አማራ ነው የጣለኝ፣ እግሩን እንቅፋት ሲመታው አማራ ነው የመታኝ፣ ስርበው አማራ ነው ያስራበኝ፣ እንቅልፍ እምቢ ሲለው አማራ ጎረቤቴ ስለሆነ ነው፣ ድህነት ሲይዘው አማራ ቆንቁሎብኝ ነው። በእንደዚህ አይነት የሚኖር ማህበረሰብ እንዴት አማራ መሆን አማረኝ?
እንዴት አማራ መሆን አማረኝ የሚፈራ ህዝብ እንዴት የአማራ ባህል ቋንቋ ውስጥ መወለድ አማረኝ እንዴ ስጧቸው ለአባል አማራ ካላሉ ምስታችሁም እንኳን የምታመጣ አይመስለኝም አታረግዙም ማታ ማታም ፓርታን አውልቃ አስተኛም ካለ ምስቶቻችሁ ዛሬ ማታ ከአማራ ጋር ነው እንደዋልችሁ እንደምትሉ እርግጠኛ ነኝ ዛሬ ማታ እንዲያልሽኝ ከአማራ ጋር ነው የዋልሽው እንደምትሉ እርግጠኛ ነኝ አማራን ማጥፋት ማዳከም ዘሩን ማጥፋት ስለሆነ እሳቢያቸው ማለት ነው ስለዚህ ይሄ በስልጣን ላይ ያሉም ሲሰሩት ነው የነበረው ከስልጣን ሲወርዱ ደግሞ ዋና ስራ አድርገው እየሰሩት ያለ በተጨባጭም እያስለቀሰን እንዴት ነው እያለቀስን የምንቀጥለው መንግስት ባለበት ሀገር ሰራዊት ባለበት ሀገር የሰላም ሚኒስትር ብለን በዓለም የሌለ እኛ ሀገር ያለ የሰላም ሚኒስትር ባቋቋምንበት ሀገር እንዴት ነው የህዝባችን ሰላም ማስጠበቅ ማንችለው ትግስትም እኮ ልክ አለው ሁሉ ነገር ልክ ሲኖረው ነው የሚያምረው ከልክ ሲያልፍ ሁሉ ነገር ይበላሻል እኔ እቺ ሀገር የምትቆመው በሁላችን ኢትዮጵያውያን ትክሻ ነው ብዬ ነው ማምነው አንዱ ጠፍቶ ሌላው የሚኖርባት ሀገር ልትኖር አትችልም አንዱ ጠፍቶ ሌላው የሚኖርበት ሀገር አይኖርም እነሱ በእኛም ትግስትም ቸልተኝነትም ጭምር ጉልበት እያገኙ እየመጡ እንደሆነ ነው እኔ የሚሰማኝ በራሴ የዛሬ 2 ዓመት ስንጀምር የነበረን ሞራል የለንም አሁን የዛሬ 2 ዓመት ወደ ለውጥ ስንገባ የነበረን ተስፋ አሁን እኔ የለኝም ዘፈኑ ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ ከረስርባቲያና ይሄ ልጅ እንግዲህ ባለጊዜ እያለ የሚዘፍነው ባለጊዜ ያው ባለጊዜ ነን የሚለው ነው ሀገር የሞተችባቸው አላችሁ አለ ይርጡ ሲል የነበረው የእንትናን አጫሉ አሁን ወደ አማርኛ አናገረው አማርኛ አላችሁ አለ አላችሁ አለ እስቲ ዘመን መጀመሩ በፊት አለ እስቲ ዘመን መጀመሩ ሀገር ለሞተባቸው ኢልና ጸሎት እናድርግ አላው አንተ አልሞተብህም አንተ ምን ታረግ አንተ አልሞተብህም ወለጋ ላይ ያሳደድከው ኦሮሞ ህይወቱን ሊያድን አምቦ ቢመጣ ተከተለ በላው ከአምቦ ሸሽቶ ጉራዩ ቢገባ በላው ካርጌ ሸሽቶ ናዝሬት ቢመጣ ሞጆ ደብረዘይት ቢመጣ በላው አለቀስኩ እናንተ ከበራችሁ ወጣቶች ፍርሃቱ ፈቅዶላችሁ ኦሮሞውን ጭምር አማራውን አይደለም ጉራጌውን አይደለም አንተማ ምን ሀገር ይሞትብሃል አልታወቃላችሁ እንጂ የቴዲ አይነት እድል ብታገኙ ምናምን ብታገኙ የት ትደርሱ ነው ግን የለም ስለዚህ ለዚህ የተፈቀደ ለቴዲ መከልከል የለበት እስቲ የዚህ ሰውና የቴዲ ዘፈን በእኩል ጠረጴዛ ላይ ይቀመጥና ይተንተን ቴዲ በቴ ኡርጌሳን አልገደለም ቴዲ ጃዋርን ከሀገር አላባረረም ቴዲ የኦሮሞን ወጣቶች አልገደለም ቴዲ የኦሮሞን ገበሬዎች አላሳደደም ቴዲ የኦሮሞን ገበሬዎች በድሮን አልደበደበም ቴዲ የኦሮሞ ወጣት ሴቶችን በግሩፕ በህብረት አስገድዶ ቪዲዮ እየቀረጸ አልደፈረም ቴዲ እንደ ሀገር ተበድለናል እንደ ሀገር የብሔር ፖለቲካው ገድሎናል እያለ ነው ጮህ ማንበብ ይጠይቃል ዕውቀት ይጠይቃል እና ከቴዲ ጎን ቆሞ ለቴዲ ሰርቶ ይብላበት ከማለት ውጭ ምን ሊመጣ ቴዲ ዘርፏል ቀምቷል በላ
መልክ ሟርት ቢሟረትበት ምን ቢሟረትበት ይኸው ሰንጠረዡን ተመልከቱት። አሁን 100 ቢሊዮን አልፏል። ያየው እንደምትመለከቱት ዳስታል 17 ሚሊዮን ምናምን 100 ሚሊዮን አለፈ። በቃ አንድ ሳምንት ውስጥ ሳይሞላ ይሄ የቴዲ ያው እንደ ዘፋኝ ዘፈን ዘፈነ እንደ ዘፋኝ መብቱ ነው። የመሰለውን መብቱ ነው መዝፈን መብቱ ነው። ለምን ዘፈነ ብለን አንልም። ነገር ግን ዘፈኑ ሁሉ ጊዜ በተለመደ በፖለቲካ በማጣጣል በማንኳሰስ ላይ ብቻ ባይሆንና በታሪክ ላይ የትኛውንም ንግስታቶችን ልትወድ ትችላለህ። ነገር ግን ሁሉ ጊዜ በዛውኑ በተቀደደውኑ ሁሉ ጊዜ ስትመጣ መለወጥ አለብህ። በነበረበት ቦታ ላይ መጽናት የለበትም። እሱና 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 ሰማዩም 0 ምድሪቱም 0 አንተም 0 የሚለው ድሮ ዘፈን ኬኔዲ መሰለኝ ድሮ የዘፈነውን የዘፋኙን እንትን 00 የሚል ትራክ አለው እንዴ? አለው። ወደዚህ አምጥቶ እዚህኛው ኢትዮሪካ ውስጥ አለ። በዛ ልክ የሚያደርጉት ነው። እንደዛ የሚል የለም። አዎ ቆይ እሱ እየወጣ ነው ያለ እኮ ምን አደባባይ ላይ ያለ አይደል? አይ 00 የሚል አለ። ኧረ ተው። አዎ እሺ። ያንንም ሁሉ ከዳስ ውስጥ ህንፃ ላይ የገቡት ሰዎች ዳስ ጣል ብሎ የለመድክበት ቦታ ላይ ጫጭ ብሎ ማለቱ አግባብ አይደለም። እነኚህ ደግሞ መልስ የሰጡት 24 ሰዓት ባልሞላ ጊዜ ውስጥ ግጥሙ በአማርኛም በኦሮምኛም አድርጎ ያመጡት። እኔ እንደውም አንድ ነገር ተጠራጠርኩት። እንደውም ቴዲና እነኚህ መልስ ሰጪዎች አስቀድሞውኑ አብሮ እያጠኑ ነበረ ወይ? ኦኬ እያጠኑ ነበረ ወይ? በ4 ሰዓት መልስ መሰጠቱ በ4 ሰዓት ውስጥ በግጥም ነው የተሰጠው። በግጥም ሁለተኛ እንደ ቀላል አይደለም። ክሊፕ ያ ሁሉ ክሊፕ ተቀናጃጅቶ ምን ተብሎ በጣም የተቆየበት ነው። በስሎ ነው ያኛውም የወጣ የሱም የቆየበት ነው፣ የበሰለበት ነው። በበሰለ መልክ ነው የመጣ። እነሱም ያመጡት ደግሞ የበሰለ መልኩን አመጡት። ሆኖም ግን መልስ አሰጣጡ ጥሩ ነው። በርገር የሚለው ለምን ሰየሙ? አሁን ወደ ኢትዮጵያ መጥቶ ከኢትዮጵያ የኢትዮጵያን እንጀራ ጠግቦ ወደ ውጭ ሀገር ሆኖ በርገር ለጀመሩት ሊሆን ይችላል። በተረፈ ግን ግን የሚለው ግጥሙ ምንድነው መሰለህ? አገር ውስጥ ላሉት ግን ቆይ ውስጡን ነው አበቃናችሁ ለበርገር ነው እኔ እየተናገርኩ ያለሁት የውስጡን ነው። ሌላኛውን አንተ እየነገርከኝ ያለህ የውስጡን ነው እኔ ያልኩ ያለሁት እንጂ የላኛውማ ግልጽ አማርኛ ነው። ቁጭ ብሏል ደፍኖ ተጠቅልሎ ሾላ በድፍኑ ቁጭ ብሎ ነው። እሱን እናነባል። ውስጡ ግን ለምንድን ነው በርገር ላይ ያቆሙት? ለቁርጥም አበቃን ለውስክም አበቃን ለምን አይሉም? እቺ መጨመር እዛ ውስጥ አለች። በርገሯን ነው እንጂ ያነበብነው እኛ ውስጡ ቁርጥም ውስክም ህንፃዎችም ልማቱንም ሁሉም ነገርን አዲስ ሀገር ላይ አኖርናቸው እኛ በከፈልናቸው ዋጋቸው። ለምሳሌ ገላና ጋሩምሳን በል የውሳን ጌታውንም በል በዛ በኩልም ስለ ፋኖ የሚያቀነቅኑትም ካሉት በል በትግል ሁሉ ጊዜ ኢማጂን እቺን ባለፈም ነገር ላይ ካለው ሁሉ ጊዜ ለውጥን የሚያመጡት ወጣት ናቸው። ለትግል የሚወጡት ወጣቶች ናቸው። አንድ ሁለተኛ፣ በተለይ ከየትኛውም ክልል ይሁን ከየትኛውም ክልል ከሁለቱም ክልል ነው ፈንቅለው የሚወጡት። ሁሉ ጊዜ ከኦሮሚያ ይነሳል፣ ይከዳል፣ ይስፋፋል፣ ወደ አማራ ይሻገራል። በቀጥታ ተቀብሎ በጋራ ሆኖ ለውጥ የሚመጣው በብዛት ጊዜ በአብዛኛው። እንዴት ውላችኋል የተወደዳችሁ ቤተሰቦች? ምንም አልናገርም ብዬ ነበር በዚህ ጉዳይ ላይ። ነገር ግን በዚህ ውስጥ እኔ የሚታየኝ የስርዓት ሳቅ ነው፣ የስርዓት አፍ መክፈት ነው፣ ስርዓታዊ እብሪት ነው። የተወደዳችሁ ስንኖር በተቻለን አቅም ሀምብል መሆን ጥሩ ነው። አፋችንን ስንከፍት በልክ ብናደርገው ሁላችንንም ይጠቅማል። እኔ በዚህ ሰውዬ ሳቅና እብሪት ውስጥ የሚታየኝ
የአብይ አህመድ ሳቅ ነው። የአዳነች አበቤ ሳቅ ነው። የሽመልስ አብዲሳ ሳቅ ነው። ባለቤቱ ካላደፋፈረው ውሻው አይጮህም። ውሻው የሚጮኸው የባለቤቱን ፊት አይቶ ነው። እነዚህ ሰዎች ዘፋኞቹ ለእኔ ከውሻነት ያለፈ ወይም ከታማኝ ውሻነት ያለፈ የተለየ ክብር አልሰጣቸውም። በኢትዮጵያ ውስጥ ያለው የአብይ ደጋፊና የአብይ ተቃዋሚ ብቻ አይደለም። ብዙ እየታዘበ ነገ ምን ይገጥመኝ ይሆን እያለ እየፈራ ስለ ልጆቹና ስለ ትውልዱ እየተጨነቀ ዝም ብሎ የተቀመጠ ወደ እግዚአብሔር እያለቀሰ ያለ ህዝብ አለ። በተቻላችሁ አቅም ትሑታን ሁኑ። እግዚአብሔር በታሪክ አጋጣሚ ስልጣን ለእናንተ ሲሰጣችሁ እናንተ ከሰዎች ሁሉ የተሻላችሁ እንደሆናችሁ አይሰማችሁ። የሰው ጀግና የለውም፣ እግዚአብሔር ብቻ ነው ጀግና። በነገራችን ላይ ወያኔ በዚህ ልክ እብሪተኛ አልነበረም። ማይኖ ሌባ ነው፣ የዘር ፖለቲካን ይከተላል። ግን እንደዚህ ሞኛ ሞኝ አልነበረም። ባላስፈላጊ ነገር እድሜውን አይፈጅም ነበር። ዛትዟ የረጅም ጊዜ ገዛው እና በተቻላችሁ አቅም የምመክራችሁ እብሪታችሁን በልክ አድርጉት። እኔ የውላችሁ መሳሪያ የለኝም፣ አልዋጋም። ዛሬ መታችሁ ወስዳችሁ ብትገሉኝ ፈቃደኛ ነኝ። ለማንም ሳልናገር የስልክ ጥሪያቸውን ተቀብዬ ሄጄ ሞትላችኋል። በኢትዮጵያዊነትም በራሴም ተስፋ ቆርጫለሁ። የብልጽግና ስርዓት ሀገር ብቻ ሳይሆን የገደለው የመሻሻል ተስፋንም ነው የገደለው። መቼም አልጠላችሁ። እናንተን ከመጥላት የራሴን ህይወት መጥላት ይቀለኛል። ሰው እንዴት ከራሱ ጋር ይጣላል? ሰው እንዴት ወንድሙን ይጠላል? አልጠላችሁ። እናንተን መሆን ለኔ ውርደት ነው። እንደናንተ ማሰብ፣ እንደናንተ መናገር፣ እንደናንተ አክት ማድረግ ከውርደት ሁሉ የባሰ ውርደት ነው። እግዚአብሔር ምሕረት ያድርግላችሁ። ለማንኛውም ግን ክቡር ጠቅላይ ሚኒስትር አብይ አህመድ እግዚአብሔር ከሰው አብልጦ በሰው ላይ ጠቅላይ ሚኒስትር ሲያደርግህ ከሰው ሁሉ የበለጥክ ስለሆንክ አይደለም። ከሁሉም የሚበልጥ እግዚአብሔር ብቻ ነው። የሰጠህ ኃላፊነት ነው፣ ተጠያቂነትም አለበት። ማንም አይጠይቀኝም ብለህ ከሆነ እመነኝ፣ እኔ ላልጠይቅህ እችላለሁ። የኢትዮጵያ ሕዝብ ላይጠይቅህ ይችላል። ምክንያቱም ድሃና ደካማ ነው፣ ዘረኛና ሰነፍ ሕዝብ ነን። እግዚአብሔር ግን ይጠይቃል። ስልጣንን የሰጠ ከነ ሙሉ ክብሩ ጥቅሙና ኃላፊነቱ ጋር ነው። ማንንም በቢላሽ የማይሾም እግዚአብሔር ስለሰጠ ስልጣን፣ ስላሳየው ቸልተኝነትና እብሪት፣ ስለ ንቀትህ እግዚአብሔር አንድ ቀን ይጠይቃል። ሁላችሁንም ወዳችኋለሁ። ተባረኩ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን